እንኳን ለብፁዕ ቅዱስ አቡነ ኪሮስ ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን ቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። ገድለ አቡነ ኪሮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስን ገድል ማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። በሮም ሀገር እግዚአብሔርን የሚፈራ ስሙም ዮናኒ የሚባል አንድ ሰው ነበረ። በአባቱ ዙፋን ተቀመጠ። ድንቅ ሥራንም ሠራ። አባቱ ከሠራው ሥራም ምንም አላጎደለም። 60 ዓመት ኖረ። ስሙ አብያ የሚባል ልጅም ወለደ። በክብርም አረፈ። አብያም በአባቱ ዙፋን ነገሠ። አባቱ ከሠራው መልካም ሥራ አንድም እንኳን አላጓደለም። የሚስቱም ስሟ ሜናሴር ይባል ነበር። 30 ዓመትም መካን ሆና ኖረች። ልጅ ይሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሜናሴርም ጸነሰች፣ 2 ልጆችም ወለደች። ታላቁን ቴዎዶሲዮስ፣ ታናሹን ዲላሶር አለችው። በመልካም አስተዳደግ አሳደጓቸው። ከዚህ በኋላ አባታቸው አብያ በክብር አረፈ። ቴዎዲዮስም በአባቱ በአብያ ዙፋን ነገሠ። ከ3 ዓመት በኋላ ዲላሶር ቴዎዲዮስን ከአባቴ ገንዘብ ድርሻዬን ስጠኝ አለው። ቴዎዲዮስም ወንድሜ ሆይ የኔ የሆነው ሁሉ ያንተ ነው፣ ያንተም የኔ ነው። ከኔ በታች የፈቀድከውን የሚከለክል ማን ነው አለው። ልጅ ስለሆንክ ግን ፈጽሜ ከፍዬ አልሰጥህም አለው። በዚህም ምክንያት እርስ በራሳቸው ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻ አግኝቶ እስከ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስም ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጽድቅ ስንዴ ያፈራል። አሁንም ከዚህ ተነስተህ ወደፊትህ የአንድ ቀን ጎዳና ሂድ። በዚያም ባህታዊ መነኩሴ ታገኛለህ፣ ከእርሱም የምንኩስና ልብስ ትለብሳለህ አለው። ይህን ብሎት ከእርሱ ተሰወረ። በማግስቱም አባታችን ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ገባ። በዚህም ትንሽ ዋሻ አገኘ። የራስ ፀጉሩ ከእግሩ የደረሰ ፈጽሞ ግርማው የሚያስፈራ ገዳማዊ ሰው ከዚያች ባት ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን እያለ ጠራው። አባታችን ኪሮስም ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋር 3 ቀን ቆየ። ከዚህ በኋላ ኪሮስ ሆይ እንደኔ መነኩሴ ልትሆን ትፈቅዳለህን አለው። አባታችን ኪሮስም አዎ አባቴ ፈጽሜ እወዳለሁ አለው። አባ በብኑዳም ከዚህ ቆየኝ ብሎት ትንሽ ደመና ጠቀሰ። ወደ እርሱም መጣች። በላይዋ ተቀምጦ ወደ አባ ተርዋ ሄደ።
በዚህም ቅዱስ የሆነ ልብሰ ምንኩስና ከአበምኔቱ አባ ተሮዋ ተቀበለ። ከዚህ በኋላ በደመና ተጭኖ አባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ከደመናውም ወረደ። አባታችን አባ ኪሮስም ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህ በኋላ ያን ቅዱስ የሆነ የምንኩስና ልብስ አለበሰው። ለአባ በብኑዳ ሰርክ የመላእክት አለቃ ቅዱስ ሚካኤል ሰማያዊ ኅብስትና ሰማያዊ መጠጥ ዘወትር ያመጣለት ነበር። አባታችን አባ ኪሮስም ለአባቱ በብኑዳ እየታዘዘ 40 ቀን ቆየ። አባ በብኑዳም አባ ከወዴት ነው የመጣኸው አለው። የአስቄጥስ ከምትሆን ከደብረ ቶና ነው አለው። አባ በብኑዳም ከአስቄጥስ መጣው ስላለው ፈጽሞ ወደደው። ያም እንግዳ መነኩሴ የአባ በብኑዳን ማደሪያ አየ። ሥራ ስርም ሆነ የዛፍ ፍሬ በዚያ አላገኘም። አባ በብኑዳን ዛሬ ምን እንበላለን አለው። አባ በብኑዳም ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ሥራ ስር የዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግን የማይሰበስበው ስለምንድነዋ ነው? እንደኛ ሰው አይደለምን? እያለ አደነቀ። አባ በብኑዳም በመንፈስ ቅዱስ አውቆ አባ ለምን እንደዚህ ታስባለህ? እኔም በብዙ ኃጢአትና በደል ያለሁ እንዳንተ መነኩሴ ነኝ አለው። ይህን ነገር ሲነጋገሩ ሰርክ ደረሰ። አባ በብኑዳም ያን እንግዳ ወደ እግዚአብሔር እንጸልይ ዘንድ ተነሳለው። ተነስተውም አቡነ ዘበሰማያትን ጸሎተ ወንጌልን ጸለዩ። የድህነታችን ፈጣሪ እግዚአብሔር ሆይ ሌሊቱን ሁሉ በሰላም አሳድረን የሚለውን እስከ መጨረሻው ጸለዩ። ይህን ሲጸልዩ በዚህ ዓለም የሚመስለው የሌለ ፈጽሞ ደስ የሚያሰኝ መልካም ማዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል የተዘጋጀ ማዕድንና ወይንን የሞላበት ጽዋ ይዞ መጣ። አባ በብኑዳም ቅዱስ ሚካኤልን ባየው ጊዜ ከእጁም ተቀበለ። ያ እንግዳ መነኩሴ ግን ቅዱስ ሚካኤልን አላየውም። ይህ መነኩሴ መሰሪ ነው። አስቀድሜ ያላየሁትን ኅብስትና ጽዋ ወይን ከወዴት አገኘ እያለ በልቡ አሰበ። አባ በብኑዳም ያ እንግዳ መነኩሴ በልቡ ያሰበውን አውቆ አባ ለምን በልብ ክፉ ታስባለህ አለው። ያም እንግዳ መነኩሴ በልቡ ያሰበውን አባ በብኑዳ ስለነገረው አደነቀ። አባ በብኑዳና ያም መነኩሴ ተቀምጠው ይበሉ ጀመር። ብፁዕ ኪሮስ ግን በትሕትና ይላላካቸው ነበር። ያ እንግዳ መነኩሴ እየቆረሰ በልብሱ ደብቆ ያዘ። ነገር ግን አባ በብኑዳና አባ ኪሮስ ደብቆ መያዙን አላዩም። በዚያችም ሌሊት አንድ ላይ አደሩ። በማግስቱም ወደ መጣበት ይሄድ ዘንድ ተነሳ። አባ በብኑዳና አባ ኪሮስም ሰላምታ ሰጥተው ሸኙት። መንገዱንም ሄደ። ከአስቄጥስ ገዳም በደረሰም ጊዜ በአስቄጥስ የምትኖሩ ቅዱሳን መነኮሳት ኑ ተሰብሰቡ ብሎ ጮኸ። መነኮሳቱም ሁሉ ወደ እርሱ ተሰበሰቡ። ያን ከአባ በብኑዳ ሸሽጎ ያመጣውን በረድ የሚመስል ሰማያዊ ኅብስት አሳያቸው። እነርሱም ከእጁ ተቀብለው ከወዴት አገኘኸው አሉት። በዮርዳኖስ በረሃ ውስጥ አንዲት ዋሻ አለች። በውስጧም በብኑዳ የሚባል አንድ መሰሪ ሰው አለ። ይዛችሁ ታመጡት ዘንድ ኑ ተከተሉኝ፣ ወደዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ የመላእክት አለቃ ቅዱስ ሚካኤል መጥቶ ያችን የኅብስት ቁራሽ ከእጃቸው ነጥቆ ወደ ሰማይ አሳረጋት። በአብ በወልድ በመንፈስ ቅዱስ ፊትም ሰገደ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በብኑዳ ክፉ አደረገ አለው። ስለዚህም በአንበሳ አፍ ይሞታል። ይህችም በረከት ከእርሱ ትከለከላለች። ይህችንም ኅብስት እስከ ለተሞቱ ምግብ ተሆነው ዘንድ በበረሃ ለማኖር ስሙ ፊሊሞ ለሚባል መነኩሴ ስጠው አለው። ቅዱስ ሚካኤልም እግዚአብሔር እንዳዘዘው አደረገ። እነዚያም ቅዱሳን መነኮሳት ደንግጠው ያን መነኩሴ እኛም በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው?
እኛን ምን ገዶን አሉት። ያም መነኩሴ ይህን የቅዱሳን ቃል ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያውም ሄዶ ታንቆ ሞተ። በማግስቱም እንግዳ አስተናጋጁ መነኩሴ መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳትን በሰሙ ጊዜ ይህ መነኩሴ የእግዚአብሔር ወገን አይደለም አሉ። በመነኮሳትም ቦታ ይቀበር ዘንድ አግባብ አይደለም ብለው ከገዳማቸው ውጭ ቀበሩት። ነፍሱንም መላእክተ ጽልመት ወሰዷት። ከዚያን ጊዜ ጀምሮ ሰማያዊ ኅብስት ከአባ በብኑዳ ተከለከለ። ምንም እህል ሳይቀምስ 3 ቀን ቆየ። ከዚህ በኋላ ምርር ብሎ አልቅሶ ልጁ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገባን፣ ይህ ያገኘን ነገር ምንድነው? አለው። ቅዱስ ኪሮስም አባቴ ያ መነኩሴ ወደ በዓትህ ገብቶ ካንተ ጋር ተቀምጦ ከተመገበ በኋላ ሰማያዊ ኅብስት ከኛ እንደተከለከለ አላወክምን? አለው። ከዚህ በኋላ አባ በብኑዳም አዝኖ የእግዚአብሔር ፈቃድ ይሁን አለ። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽመው እያዘኑ ቆዩ። ከዚህ በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየሀገሩም እየሄደ ቁራሽ እየለመነ ወደ ማደሪያቸው ይመለስ ጀመረ። አባ በብኑዳ ግን በመዓልትም በሌሊትም ከበዓቱ አይወጣም ነበር። ዘወትር ለጸሎት ይቆም ነበር፣ እንደ መንኮራኩርም ይሰግዳል። በእንዲህ ያለ ገድል ብዙ ዘመን ኖረ። ከዕለታት አንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውን እየሳቡ ሙሾ እያወጡ ሲያለቅሱለት አገኘ። ካህናቱም ማዕጠንት ይዘው ከፊት ከኋላ ሲዘምሩ አየ። አባ ኪሮስም የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው የኬልቄዶን ንጉሥ ስለሞተ እነዚህ የምታያቸው አልቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎ ነበር አለ። አባ ኪሮስም ይህን እያደነቀ ከየሀገሩ ጥራጥሬ ሰብስቦ አባ በብኑዳ ወዳለበት ወደ በዓቱ ተመለሰ። አባ በብኑዳን አንበሳ ሲበላው አጽሙን በመሬት ላይ ተበትኖ አገኘ። አባ ኪሮስም ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድህ መልካም አልሆነም። በመንግስት በመብል በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። አባትና እናታቸውን ሚስትና ልጆቻቸውን ትተው በተራራና በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ስጋቸውን ለአራዊት ትሰጣለህ። ፍርድህ መልካም አልሆነም አለ። ያንተን ፍርድ ሳላውቅ እንዳልነሳ በሕያው ስምህ ምያለሁ ብሎ በደረቱ መሬት ላይ ተኛ። በደረቱ እንደተኛ 3 ቀን የተገለጠለት ነገር የለም። ከዚህ በኋላ እስከ 40 ቀን ቆየ። እኩሌታ ሥጋው ተሰነጣጥቆ አለቀ። እንደ በረሃ እንጨትም ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግርህም ዘንድ ተነስ አለው። አባታችን ኪሮስም ጌታዬ አንተ ማን ነህ አለው። ጌታችንም ከሰማይ መላእክት አንዱ ነኝ አለው። የእግዚአብሔር መልአክ እስከሆንክ በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። አባታችንም አባ ኪሮስ ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮኸ። ጌታችንም በእጁ ይዞት ፍግግ ፍግግ ብሎ ምድርን የኪሮስን ሥጋ ተይ አትያዥ አላት። ያን ጊዜ አባ ኪሮስ ፈጥኖ ተነሳ፣ ሰውነቱም በረታ። አባ ኪሮስም አቤቱ ጌታዬ አለው። ጌታም ከራሱ እስከ እግሩ ዳሰሰው፣ ሰውነቱም እንደ ሕፃን ሆነ። አባታችን አባ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ አለ።
ዓይኑም ተከፍቶ ጌታ እግዚአብሔርን እንደ መብረቅ ሲለወጥ አየው። እልፍ አላፍ መላእክት፣ አራቱ እንስሳት ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድርም የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስም ፈጽሞ እያደነቀ አንተ ጌታዬ ማን ነህ እያለ ወደ ምድር ሰገደ። ጌታም አንተ ስለኔ በዚህ ዓለም የምታገኘውን ኃላፊውን መንግሥት ሚስትንና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ነኝ አለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለ ተውከው ሁሉ የብዙ እጥፍ ይሰጥሃል ብዬ እነግርሃለሁ። እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘሁም አለው። ሥራ ውር ያለሆነ ለዚያ ለምድያም መጻተኛ መነኩሴ የተቀደሰውን ኅብስት ለምን ስለዚህ ነገር በፊቱ እንዳይወቀስ የበብኑዳን ሥጋ አንበሳ ይበላው ዘንድ ሰጠሁ አለው። ለሁሉም እንደ ሥራው ይከፈለዋል። በዚህ ዓለም ፈጣሪው የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህምን አለው። ከዚህ በኋላ አባታችን አባ ኪሮስ ጌታዬ ፈጣሬ ፍርድህ ቅን ነው አለው። ጌታችንም የነፍስን ከሥጋ መለየት ታይ ዘንድ ወደ አገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ። ካየህም በኋላ ወደ በዓትህ ተመለስ ብሎት ከእርሱ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህ በኋላ ከዕለታት አንድ ቀን ተነስቶ ሲሄድ ከአንድ አገር ደረሰ። በዚያም ፈጽማ የታመመች አንድ ሴት አገኘ። ወዳለችበትም ቤት ገባ። መላእክትን ባጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙም አሉ፣ ልብሰ መንግሥትም የያዙ አሉ፣ የጽድቅ ድባብም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ዕረፍት ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል ወደ እነርሱ መጣ። በግድ እንለያት ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? የገነትን አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነት በተመስጦ ከሥጋዋ ተለየች። አባታችን አባ ኪሮስም መላእክትን ነፍስ ከሥጋ ስትለይ እንዲህ ነውን አላቸው። መላእክትም ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው። ለኃጥአን ግን መልአከ ሞት ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእርሱንም ሥራ በዓይንህ ታይ በጆሮህም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውት መላእክት ወደ ሰማይ አድረጉ። አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በዓቱ ሄደ። ከዚህ በኋላ በኩለ ሌሊት አባ በብኑዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው። አባታችን አባ ኪሮስ አባ በብኑዳን ለብሰሃል ልብሰ መንግሥት፣ የክብር አክሊልም በራስ ላይ በእጅህም ውስጥ የወርቅ መስቀል አለ። ሁለመናህ እንደ ፀሐይ ጨረር ያንጸባርቃል። የእግዚአብሔር ስሙ የተመሰገነ ይሁን አለው። አባ በብኑዳም ልጄ ኪሮስ አንጽሖ በዓት ከሌላቸው መነኮሳት ተጠበቅ። መነኮሳትን ስለ ብዙ ክብራቸው አጋንንት ይጓጓቸዋል፣ ከቤታቸውም ያስወጧቸዋልና። ስለዚህም ነገር ሳትፈትን አትቀበላቸው፣ አትመናቸውም። ልጄ ከዚያ መጻተኛ መነኩሴ የተነሳ ያገኘኝን ታውቃለህና መከራውን ስለታገስክ በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንዕድና ይገባሃል አለው። ይህን ነግሮት ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገር ወጥቶ ሄደ። መላእክተ ጽልመት የእሳት በትሮች ይዘው ሲሽቀዳደሙ አየ። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበር። መላእክተ ጽልመት እንደ ግድግዳ ከበው በእሳት በትር ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ሆይ ውጪ፣ እንደ ሥራሽም ዋጋሽን ተቀበይ እያሉ ይሰድቧታል። መልአከ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስን በእጁ ያዘው።
ነፍሱ ከድንጋጤ የተነሳ ከሥጋዋ እንዳትለይ ከራሱ እስከ እግሩ ጥፍር ድረስ በገነት አበባ አሸው። መጨረሻውን ታይ ዘንድ ጽና አለው። ያን ጊዜም መልአከ ሞት መጥቶ በዚያች ነፍስ ላይ መርዙን ተነፈሰባት። በአፉ ጎርሶ ውጦ አኝኮ ተፋት። 3 ጊዜ መላልሶ እንደዚህ አደረገ። ለመላእክተ ጽልመት ሰጥቷቸው ጎዳናውን ሄደ። መላእክተ ጽልመትም ከእነርሱ ላንዱ በጥፍሩ አስይዘው እስከ 3ኛ ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንደዚህ አደረጉ። ከዚህ በኋላ እንደ ሥራዋ ዋጋዋን ታገኝ ዘንድ ወደ ላይ አሳርገው ከእግዚአብሔር ፊት አደረሷት። ቅዱስ ገብርኤልም አባታችን አባ ኪሮስን የኃጥአንን የጻድቃንን ሞት አይተሃልና ይህን አስተውላለው። አባታችን አባ ኪሮስ ከድንጋጤው የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተም እንዲህ ትፈራለህን? አለው። ይህን ብሎ በፊቱና በሁለቱ ጆሮው እፍ አለበት፣ ልቡንም ዳሰሰው። ፍርሃትና ድንጋጤም ከእርሱ ተወገደለት። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባታችን አባ ኪሮስም ፈጽሞ እያዘነ ወዮልኝ፣ ወዮት አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴም ነው እንጂ እያለ ወደ በዓቱ ሄደ። ከዚያን ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜንና በደቡብ በምስራቅና በምዕራብ እንደ መንኮራኩር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥር 9,000 ነው። እንባውም እንደ ውሃ ይፈስ ነበር። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ኪሮስ ሆይ ሰላምታ ይገባሃል። ይህን ያህል መከራ የምትቀበል ለራስህ ብቻ ነውን? ወይስ ለሌሎችም ከገሃነም ይድኑ ዘንድ ነው? አለው። አባታችን አባ ኪሮስም ወዳጄ አንተ ማነህ? ተወኝ፣ ለራሴ ብቻ አይደለም አለው። ጌታችንም አታውቀኝምን? አለው። አባታችን አባ ኪሮስም አላወቅኩህም አለው። ጌታችንም የፈጠረህ ማን ነው? አለው። አባታችን አባ ኪሮስም የፈጠረኝስ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለው። ጌታም ፍግግ ፍግግ ብሎ ካየኸው መከራ የተነሳ ልቦናህ ለምን ይሰጥማል? አለው። አባታችን አባ ኪሮስም ወደ ጌታ መለስ ብሎ በሚያውቀው አርአያ አየው። ዳግመኛም መልካቸውና ግርማቸው የራሳቸው የሆነ ቅዱሳን መላእክት በፊት በኋላው በቀኝ በግራው ከትመው አየ። ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው እያሉ ያመሰግናሉ። አባታችን አባ ኪሮስም ፈጽሞ እያደነቀ ሰግዶ ጌታዬ ፈጣሪዬ አለ። ጌታችን ኢየሱስ ክርስቶስም ከዛሬ ጀምሮ እስከ ዘላለሙ ድረስ ቃል ኪዳን ሰጠሁህ አለው። በጸሎት የሚታመኑ ሁሉ ኃጢአታቸው ይቀርላቸዋል። በፍጹም ልቡናው አምኖ መታሰቢያህን የሚያደርግ ከአንተ ጋር ወደ መንግሥተ ሰማያት ይግባ። ከእንጀራ እስከ ቀዝቃዛ ውሃ የሰጠ ኃጢአቱ ይሰረይለታል። በበዓል ቀን ዕጣን ለቤተ ክርስቲያን የሰጠም ከአንተ ጋር ወደ መንግሥተ ሰማያት ይግባ አለው። አባታችን አባ ኪሮስም ሥልጣንህ የባሕሪ የሆነ ጌታዬ ፈጣሪዬ ብሎ ሰገደ። በፊትህ ባለሟልነትን ካገኘሁ አባቴንና እናቴን ዘመዶቼንም ማርልኝ አለው። ጌታችንም በዘመድ የከበርክ ወዳጄ ኪሮስ በእናትና በአባትህ በዘመዶችህም ኃጢአት አላገኘሁም። ስለዚህ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግቡ አለው። ዳግመኛም አባታችን አባ ኪሮስ ሰግዶ በፊትህ ባለሟልነትን ካገኘሁ አባቴ በብኑዳን በአንበሳ አፍ ያስገደለውን ያን መነኩሴ ማርልኝ አለው። ጌታም መልሶ ክፉ ላደረገባቸው መልካም ማድረግ ለጻድቃን ሥራቸው ነው። ወዳጄ ኪሮስ አባትህ በብኑዳን በአንበሳ አስገድሎ ሰማያዊ ኅብስትንም ከለከለህ እንጂ ምን አደረገልህ? ወዳጄ አላስተዋልክምን? ወንድሙ በብኑዳን አስገደለ፣ ራሱንም ገደለ። ከዚህ የሚበልጥ ኃጢአት አለን? እንዴት እምረዋለሁ? አለው። አባታችን አባ ኪሮስም ጌታዬ ምን ገዶህ? ብቻ ማርልኝ አለው። ጌታም የግፈኞችን ደም የምከፍል እኔ እግዚአብሔር ነኝ፣ ስለ እርሱ ለምን ምሕረት ትለምነኛለህ? አለው።
አባታችን አባ ኪሮስም ጌታዬ ማርልኝ፣ ካልማርከው ግን እኔንም እርሱ ካለበት ጨምረኝ አለው። ጌታችንም ለአንተ እንደ ፀሐይ ጨረር የሚያበራ በረከት የመላበት አገር ልብሰ መንግሥትና አክሊል አዘጋጅቼልህ ነበር። ከማርኩት ለእርሱ ልስጠውን አለው። አባታችን አባ ኪሮስም አዎን አቤቱ ብቻ ማርልኝ እንጂ የወደድከውን አድርግ አለው። ጌታችንም የአባ ኪሮስን ሰው መውደድ አድንቆ የሰጠውህን ክብርና ዋጋ አልነሳህም፣ ይልቁንም በአክሊል ላይ አክሊል፣ በሀገር ላይ ሀገር፣ በመንግሥት ላይ መንግሥት እጨምርልሃለሁ እንጂ አለው። ከዚያ በኋላ ጌታችን ያን መነኩሴ ያመጡት ዘንድ አዘዘ። ፈጥነውም አመጡት። አባታችን አባ ኪሮስንም ስላንተ ምሬዋለሁና ተነስ አለው። አባታችን አባ ኪሮስም የክርስቶስን ምሕረቱንና ቸርነቱን አደነቀ። ጌታም ያን መነኩሴ ወደ ረፍት ቦታ ይወስዱት ዘንድ አዘዘ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። አባታችን አባ ኪሮስም አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በመልጃ ኖረ። ዜና ተጋድሎ በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው፦ አባ አኗኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንዳንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቷል አለ። አባታችን አባ ኪሮስም እርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኑዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣህ? አገርስ ወዴት ነው አለው። ያም እርኩስ መንፈስ አንተ በድካም ያለህ ስትሆን ምን ሀገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳይቶ ከዚህ ሂደር አለው። ብፁዕ ኪሮስም በቀኝ በኩል ወደ ባቱ ተመልሶ ይህ ርኩስ መንፈስ ካልቀደምኩት በላይ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያ ርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ላይ ዘርግቶ አቤቱ ጌታዬ ለምንሃለሁ፣ ጸሎቴንን ስማኝ። ስለ አንተ ፍቅር አባትና እናቴን፣ ሚስትና ልጆቼን፣ ወንድሞቼንና የዘመድን ፍቅር ሁሉ ትቻለሁ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያለ አንተ ረዳት የለኝምና ይህ ርኩስ መንፈስ መውጫ እንዳያገኝ ይህ ድንጋይ በላዩ ላይ ተጭኖ ይደፍነው ዘንድ ዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘጋሃለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርም በመሐሌትም እልል እንልለታለን። እግዚአብሔር በሰልፍ ጊዜ የበረታ ነው፣ ድንቅ ታምራትንም አደረገ። ቅዱሳን ትጉሃን መላእክት ለእኔ ለድሃ አገልጋይህ ያደረግከውን ድንቅ ታምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮሆ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ አለው። አባታችንም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ፣ ወዮት አለብኝ፣ ሳልቀድም ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻውን ዞራት። ስቁረት ባገኘ ጊዜ በሥላሴ ስም በትምህርተ መስቀል አማተበባት። ድንጋዩንም ፈጣሪ እስከሚመጣበት ጊዜ ድረስ ጽኚ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበር። የእግዚአብሔር መልአክ ወርዶ ከፊተኛው ጥበብህ የኋለኛው ጥበብህ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭህ ወዶ ነበር። በላይዋ ባማተብክ ጊዜ እንደ አድማስ ድንጋይ ከበደች፣ ማነቃነቅም ተሳነው። በላይዋም ኃይለ እግዚአብሔር ተጭኗታልና አለው። በእንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶ ወደ ባቱ ሄደ። የእግዚአብሔርን መልአክ ወደ ላከ ወደ ሰማይ አረገ። የአባታችን የብፁዕ አቡነ ኪሮስ ረድኤቱና ጸሎቱ ከሁላችንም ጋር ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 8። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 8 በዚች ቀን ሽማግሌው አባ መጥራ በሰማዕትነት አረፈ። ከእርሱም ጋር ብዙዎች ሰዎች በሰማዕትነት አረፉ። ይህም ቅዱስ ከእስክንድርያ አገር አማኒ ክርስቲያን ነው። ከሃዲ ንጉሥ ዳኪዎስ በነገሰ ጊዜ የጣዖትን አምልኮ አቁሞ የክርስቲያንን ወገኖች አሰቃያቸው። ትእዛዙም ወደ እስክንድርያ አገር ደርሶ ሰዎቿን ሁሉንም አሰቃያቸው። የብዙዎች ምዕመናንንም ደማቸውን አፈሰሰ። ያን ጊዜ ክርስቲያን እንደሆነ ቅዱስ መጥራን በመኮንኑ ዘንድ ወነጀሉት። መኮንኑም ወደ እርሱ አስቀረበው። እርሱም ብቻውን እውነተኛ አምላክ እንደሆነ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአማልክት ስገድ፣ እኔም ብዙ ገንዘብን እሰጥሃለሁ፣ ታላቅ ክብርንም አከብረሃለሁ አለው። እርሱም ቃል ኪዳኑን አልተቀበለም። ኪዳንህና ገንዘብህ ካንተ ጋር ወደ ጥፋት ይሂድ አለው እንጂ። መኮንኑም በእርሱ ላይ ተቆጥቶ እኔ በጽኑ ሥቃይ እቀጣሃለሁ አለው። ቅዱስ መጥራም ፈርቶ ከበጎ ምክሩ አልተመለሰም። እንዲህም አለው እንጂ እኔ ሰማይና ምድርን ለፈጠረ ለሕያው እግዚአብሔር እሰግዳለሁ። ለረከሱ ጣዖታት ከድንጋይና ከእንጨት ለተሰሩ ለማያዩ፣ ለማይሰሙ፣ ለማይናገሩ፣ ለማያሸቱ፣ ለማይንቀሳቀሱ እሰግድ ዘንድ እንዴት ይገባል አለው። መኮንኑም በሰማ ጊዜ አፈረ። ጽኑ ግርፋትንም እንዲገርፉ ታዘዘ። ከዚህም በኋላ በክንዱ ሰቀሉት። በደረቀች ሽመልም ጎኖቹን ሰነጠቁ፣ ቀደዱትም። ክብር ይግባውና ጌታ ኢየሱስም አዳነው፣ ያለ ጥፋትም በጤንነት አስነሳው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ከከተማውም አውጥተው የከበረች ራሱን ቆረጡ። ሌሎች ብዙዎች ሰማዕታትንም ከእርሱ ጋር ራሶቻቸውን ቆረጡ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ ቅዱስ ባኮስና ቅድስት በላግያ በሰማዕትነት አረፉ። ዳግመኛም የአባ ሆር መታሰቢያው ነው። ሰማዕታት የሆኑ የልጆቿና የሶስና ጽመኸው በሚባል አገር መታሰቢያቸው ነው። የባህታዊ አባ ጋቶንም መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር፣ በጸሎታቸውም ጌታችን ይማረን ለዘላለሙ አሜን። ጥቅምት 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። አንደኛ አባ አጋቶን ባህታዊ፣ ሁለተኛ ቅዱስ መጥራ አረጋዊ ሰማዕት፣ ሶስተኛ ቅድስት ሶስናና ልጆቿ ሰማዕታት፣ አራተኛ አባ ሆር፣ አምስተኛ ቅድስት በላግያ ሰማዕት። ወርሃዊ በዓላት። አንደኛ ቅዱስ ሙሴ ሊቀ ነቢያት፣ ሁለተኛ ኪሩቤል አርባቱ እንስሳ፣ ሶስተኛ አባ ብሶይ ቢሾይ፣ አራተኛ አቡነ ኪሮስ፣ አምስተኛ አባ ሳሙኤል ዘደብረ ቀልሞን፣ ስድስተኛ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት። ጸሎቴም በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መሥዋዕት ትሁን። አቤቱ ላፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ልቤን ወደ ክፉ ነገር አትመልሰው፣
አመፅን ከሚያደርጉ ሰዎች ጋር ለኃጢአት ምክንያት እንዳልሰጥ ከምርጦቻቸውም ጋር አልተባበር። ጻድቅ በምሕረት ይገስጸኝ ይዝለፈኝም። መዝሙር 140 ከቁጥር 2 እስከ 5። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ይቆየን።